አባዬ ዳጣውጭ ወረቀቱ ላይ ምንድነው የተጻፈው? አባዬ ዳጣ ከዚህ ክፍል ውጭ አልኩሽ። አይ ደረጃ ልውጣ። ውጪ! ልጆቹ ያልደፈሩትን ክፍል አንቺ ዘለሽ ገብተሽ ምጮይ ማነሽ? ውጪ! አሁን እንደነገርኩሽ በጣም ቀላል። ስለዚህ ነው ቦታ ወስደሽ ግዴ አንተ አባዬ ምን ሆነህ ነው? ቆይ እኔ እንደገና ሌላ ሰው ልግደል? አባዬ አንቺ ከምትታሰሪው የሙት በለሻል እኮ እንዴ? አባዬ ቆይ ቢያዝስ ደግሞ እንደገና ሁለት ሰው ገደልሽ ተብዬ አባዬ እስራቱ ይጨምራል። አብዬ አየሽ፣ አንድ ወንጀል ስትሰሪ እሱን ለመደበቅ ብለሽ ሌላ ወንጀል ትሰሪያለሽ። ይኸውልሽ እየፈሰሰ ያለውን ውሃ ለማስቆም አንዱን ቀዳዳ መድፈን እንጂ ሌላ ቀዳዳ ማበጀት ያንን የሚፈሰውን ውሃ ያስቆም። ያማይ ጎሽ እንደዛ ነው የሚባለው። ወይ ደግሞ ወጣቶች እንዴት ነው የሚያምሩት! እሺ ታዲያ ደስ አይል? ምን እማዬ አመመሽ? ወይ አመመሽ እንዴ? እማዬ ስቃይን ቆረጥሽ። አይዞሽ አይዞሽ እኔ ቆንጆ ጥፍሩ ከስር ነው እንጂ ማንሳት ምን ያደርጋል? እንደ ድመት ማሹ። አይዞሽ። ወይ ዳጥዬ ይቅርታ ትንሽ የደማችብኝ እዛ ጋር ኮላለች። በቃ ባልኮል ትጠርቂያታለሽ። እሺ አይዞሽ። እየተወዛወሽ እኮ ነው። ይቅርታ በቃ አይዞሽ። እማዬ ልሂድ። እዛ ጋር ልጅ አልኮልም ጥጥም እዛ ጋር አለ። ሰላም ዩ ጋይስ በያላችሁ በሰላማችሁ ይብዛያልኩ። እንግዲህ በዛሬው በዳጣ ድራማ በአዲስ ክፍል መጥቻለሁ ማለት ነው። እንግዲህ ደህና ሰው ሲበላሽ ቅራሪ የለውም ማለት መበላሸትም ሳይሆን በቃ ይህ ነው። ላይክ ትዕግስቱ ሲያልቅ እንግዲህ አንድ ሰው ታግሱ ትዕግስቱ ካለቀ በኋላ የሚያደርገው ነገር እና የሚወስደው እርምጃ በጣም ከባድ ነገር ነው። እንግዲህ ያ ማለት ማርታ ናት። ማርታ እንግዲህ እስከዛሬ ድረስ ቤቷ ላይ ሲከናወን የነበረውን ነገር ለማወቅ ትንሽ ዘግይታም ቢሆን ከረፈደ ነቅታለች ማለት ነው። ምክንያቱም የዘገያትን ምክንያት ደረጀን በጣም ስለምታምነው ነበረ። አሁን ግን ከቀን ወደ ቀን የደረጀ ጭንቀት እየባሰ በመምጣቱ ሲቀጥል ደግሞ እሱም ለመናገር እየፈለገ አለመናገሩ አሳስቧታል ማለት ነው። ደግሞ እና የምትሰማው ወሬዎች በጣም ከባባድ ወሬዎች ናቸው ማለት ነው። ኤቢ ሁሉ ጊዜም ትናገራለች፣ ግን የሚያዳምጣት የለም። የሚሆነውን ነገር ታውቃለች፣ ታበዛዋለች፣ ግን የሚያዳምጣት የለም ማለት ነው። በማያገባት ትገባለች፣ ግን ደግሞ አንዳንዴ ትክክል ናት። ለእናቷ የምነግራት ነገሮች ማለት ትክክል ነው፣ ግን ደግሞ ቤት የሚያፈርስ ነገር ነው። ቀስ አድርጋ አነጋገርም አትችልበትም እንጂ እንግዲህ እንደምታውቁት አቢጌል ያንን ወረቀት ካነበበችው በኋላ አባትየው አግቷት ነበረ። በዛ ኬዝ ምክንያት ለምንድን ነው ያገተሽ? ያው አባትየው አገትኩ ብሎ የተናገረው እንግዲህ ናታንን አግባኝ ብላ ስላስገደደችው ብቻ ነው ብሏል ማለት ነው። የሆነ ቀን ምግብ ልታቀብላ ስትል እንግዲህ አቢጌል ለሱ ብቻ አይደለም ብላ ልትነግራት ስትል ደረጃ ደረሰባት ማለት ነው። በዛም ምክንያት እንግዲህ ቆሟል ማለት ነው። ሌላ ቀን ግን የሆነ ጊዜ አመቻችታ ሰላም የዳጣ እናት እንደሆነች ነግራታለች ማለት ነው። አይሆንም በየት በኩል ሂዳ ወለደቻት፣ ከቤት ወጥታ አታውቅም ምናምን እያለቻት ነበረ። ሶ እንግዲህ በዚህ ክፍል ደረጀንም እንደዚህ ብላ ስትጠይቀው ናታንና ደረጀ ተማክረው ሰላም ልጄ ናት ያለቻት ዳጣም በጣም ስለምትወዳት ነው ብለው መልሰውላታል ማለት ነው። ግን ይሄ ነገር በቂ መልስ ስላልሆነላት ማለት ልጅቱ ከምነግራት አንጻር በቂ መልስ አይደለም። በእርግጠኝነት የእሷ ልጅ ናት፣ ግን እንዴት አድርጋ ተወለደ የሚለውን በጣም ብዙ ኬዝ አለ ማለት ነው። ስለዚህ በባለፈው ክፍል እንዳያችሁት ዳጣን ጠይቃ እናትሽን እና አባትሽን ወይ እናትሽን ታገናኙኛለሽ ብላታለች ማለት ነው። እንግዲህ አባቷን እናቷን ለማገናኘት ፈቃደኛ አይደለችም።
ሲቀጥል ደግሞ በጣም ተጨንቃ ነበር ዳጣ ማለት ነው። ያው አባቷ እናቷንም ለማገናኘት ስልክ የጠፋ ምናምን እያለች ስትጨነቅ ታይዋለቻት ማለት ነው ማርታ። ምክንያቱም ማርታ ማወቅ የፈለገችው ነገሩ በነማን መካከል እንደሆነ ነው። ያወቀችው እንግዲህ እየጠረጠረችው አንደኛው በዳጣ ነው። ሁለተኛው ደረጃ ደግሞ ስለ ሰላም እዚህ ቤት ትምጣ ሲባል እምቢ ብሏል ማለት ነው። ለመጀመሪያ ጊዜ ሰው እዚህ ይምጣ ሲባል እምቢ ያለ ደረጀ ብላ ተናግራለች ማለት ነው። ስለዚህ ያለው ችግራችሁ ያለው እንግዲህ ከዳጣ ከሰላምና ከደረጀ መካከል ነው ብላ እሷን ለማጣራት እርምጃው ላይ የመጨረሻው እርምጃ ደርሳለች ማለት ነው። ሰላም ቤት ሂዳ እንግዲህ ዛሬ እንደምታውቁት ጥፍር ይዛ መታለች። የሰላምን ጥፍር በምን ወይ አታላ እንዳመጣች አናውቅም። እንግዲህ ውሃን ቆርጣ ስጨርስ አብጌልን ማነው ዳጣን ጥፍርሽን ካልቆረጥሽ ብላ አስገድዳታለች ማለት ነው። እንዴት ነው ለምን እምቢ ብላ ነበረ ዳጣ ማለት ነው። እንግዲህ ምንም አማራጭ ስለሌለ በጣም ብዙ ነገሮችን ስለተናገረቻት እኔና ውሃን ትጸይፈሻት ነው ወይ እናትሽ መሆን ሰላም ብትሆን እሻት እምቢ አትያትም ነበር ምናምን እያለች አስጨንቃታለች። ስታስጨንቃት እንግዲህ ዳጣ ለመቆረጥ ሬዲ ሆና ተቆርጣለች። እንግዲህ ከስጋዋ ገባ አድርጋ ቆርጣታለች ማለት ነው። ዊች ሚንስ ያንን ዲኤንኤ ወስዳ ጳውሎስ ሆስፒታል ልታስመረምረው ነው። ጳውሎስ ሆስፒታል እንድትወስደኝ ብላለች ማለት ነው ደረጀ። እንግዲህ ደረጀም ነቅቷል። ለናታን ጳውሎስ ሆስፒታል የምትሄደው እንግዲህ ዲኤንኤ ልታስመረምር ነው። ምክንያቱም ዳጣና እኔን ጠርጥራናለች። የሲሳይ ልጅ ናት ወይ ብላ ስጠይቀኝ የሚመልስላት መልስ ከርቅሬ ዝም እያለው ምናምን ብሏታል ማለት ነው። ስለዚህ ጊዜ ስለሚፈጅባት ከዛ ጳውሎስ ሆስፒታል ከምትሞትብኝ እኔ ለመናገር ይሻለኛል ቅድሚያው ውጤቱን ከምታውቀው ይልቅ ያለች ነበረ። እንግዲህ ማን ነው አብይል ዳጣ ያባዬ ልጅ ብናት ከሰላም ስለወለዳት ነው እንደዚህ የሚደባበቅ ስትባል እንግዲህ በጥፊ ተመታለች። ዊች ሚንስ ማርታ ይሄ ነገር በኋላ እንደሚቆጫት ነው። እኔ ሁሌ እናገራለሁ ግን የሚሰማኝ የለም ትላለች አብጌል። ያው እውነቷን ነው ግን የራስሽን ቅየት አስተካኪ ተብላለች ማለት ነው። ማያ ዳጣም እንግዲህ ጠርጥራለች። እማዬ ልክ አትመስለኝም እንደዚህ አለችኝ ምናምን እያለች ነበረ። በቀደም በጣም ከፍቷት ነበረ። ዛሬ ደግሞ ሀፒ ሆናለች በጣም ስትለው እናታን እንግዲህ ምን ይደረጋል እማዬ እንደዚህ ነች ምናምን ብሏል ማለት ነው። ያው እንግዲህ ደረጀ ሁለተኛም እንድትወስደኝ ተብሏል ማለት ነው። እንግዲህ ደንግጧል። ለምን እንደማይወስድሽ ተናገር። ትናንትና እንግዲህ ታማሚ ልጠይቅ ነው ብለው ነበረ። ዛሬ ደግሞ ምን ልትለው እንደው አናውቅም። እንድትወስደኝ ተብሏል። ሌላው አርጁን ነው ጓደኛዬን አግታችሁ አስቀርታችሁታል፣ ፖሊስ ይዤ እመጣለሁ እያለ እና መጥንን ሲያስፈራራቸው ነበረ። ስለዚህ ሰው ጋር ሂጂ ንገሪያት ምናምን ብሎ እንድትናገር አስገድዷታል ማለት ነው። ምጥንን አቢጌልን በጣም ደንግጣለች። እየደወለ እየረበሻት ነው። እኔስ ቤቱ ተረብሿል ነው